በክብር እኮ መጣለው አንቺ ምንድነው የምትጨቃጨቂው? ተነሳቀሽ እሺ እመጣለሁ። ኧረ በእናትህ ኧረ እባክህ ሰው ምን ይላል አሁን እንደዚህ እንደሌባኛ እመጣለሁ አልኩኝ እኮ እሺ በቃ እመጣለሁ እኔ ራሴ አረች ልጅ እንደው መላ የሚላት ሰው ጠፋ። ኧረ እባካችሁ ወገን እንዴ እኛ ውሽምነቷን ይሁን ብለን በቃ ከአቅማችን በላይ ሆናለች ብለን እሺ ብለን ዝም ብለን በተቀመጥን ጭራሽ ሚስት ልሆናለች እኮ ከሚስት ጋር መፎካከር ጀመረች። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። እንግዲህ ቤተሰቦች ዛሬ ያው ተመልሼ የመጣው ትንሽ ያልሆነ ነገር ስላየውና ትንሽ የተሰማኝ ነገር ስላለ ያንን በቃ መናገር ስለፈለኩኝ ማለት ቀጥታ ከዛ ሰው ጋር እጄ ከማውራት እዚሁ በእንደዚሁ ቪዲዮ ላይ መልእክት ለማስተላለፍ ወይ ደግሞ እንድታዩ ስለፈለኩኝ ነው ቤተሰቦችና ትናንትና እንግዲህ እንዳየነው በሄርሜላና ሩታ የሰሩት ነገር እንግዲህ በጣም የሚያሳዝንና በጣም የሚያጸይፍ ነገር ነው እንግዲህ የተመለከትነው። እኔ በጣም አዝኛለሁ፣ በሩታ አዝኛለሁ። ቤተሰቦች አታሷሹኝና በቃ በማልጠብቃት ልክ ነው የሆነችብኝ። የማልጠብቃት ወይ ደግሞ በማላስቀምጥባት ቦታ ላይ ነው ያገኘዋት። ለኔ ወርዳብኛለች በጣም በቃ ማላቃት ሩታን የሆነችብኝ። ይሄንን ነገር ደግሞ እኔ በቃ ከሷ ጋር እንዲ ድፍረት ኖሮኝም ፍለፊቷ ቆሜ መናገር ስላልቻልኩኝ በዚህ ቪዲዮ ምክንያት እኔ መልእክቴን አስተላልፍና እሷም እዛው ቪዲዮ ላይ እንድታዩ ስለፈለኩኝ ነው እንግዲህ ዛሬ ካሜራ ይዤ መጣሁት ማለት ነው። እና በቃ ጥሩ ስራ አልሰራችም። በጣም በቃ ማለት ያልሆነ ስራ ነው እየሰራች ያለችው። ያልሆነ ነገር ነው ያደረገችው። አጥፍታለች፣ በጣም አጥፍታለች። በቃ ሲጀመር ከሷ ጋር ተገናኝታ ማውራት አልነበረባትም። እሷ ቀጥራት መሄድ ወይ ደግሞ በቃ እሷ ባለችበት ቦታ መሄድ ማግኘትም አልነበረባትም። ለሷ መታዘዝም አልነበረባትም ሲጀመር ለሄርሜላ ማለት ነው። ከዛ አልፎ ተርፎ ደግሞ እንደዛ መወራረድ ምናምን ላይ እኔ ምን አይነት ስራ እንደሰራች እኔ ያሳዝናኛለች በጣም። በቃ የወረደ ስራ ነው የሰራችው። ከሷ አይጠበቅም። እሷ ራሷ ባሏ አይደል እንዴ? ምንም ቢጣሉ ምንም ነገር ቢሆኑ ያቺኮ ማለት ውሽማ ወይ ቅምጥ ወይ ትርፍ ሰው ናት። በቃ በትርፍ ሰዓት የሚጠቀምባት ወይ በትርፍ ሰዓት ሄዶ የሚያገኛት እንጂ ትክክለኛ በቃ ከሷ ጋር ልትወዳደር የምትችል ሰው አልነበረችም። አልፋ ተርፋ ሄዳ እሷ ከሷ ጋር እንደዚህ አብራ መገናኘት አብራ የሆነ መቀጣጣር እንዲመወራረድ እንዲ አንቺ እኔ እንትን ይለኛል እኔ ምናምን እንዴ እኔ ትክክል አይደለችም። በቃ ትክክለኛ ነገር አይደለም እየሰራች የነበረው። እኔ አዝኜባታለሁ በጣም በቃ። እና ይሄንን ነገር ልክ እንዳልሆነች ባሏን የዚህ ያህል እንደ እቃ ከሰው ጋር የመወዳደር ወይ ደግሞ እንደ እቃ መሻሻጥ የጨረታ አይነት እንትን ማውጣት አልነበረባትም። በቃ ጨረታ ላይ ነበሩ ማታ። ይሄ የእንትን ጨረታ እንዴት ነው የሆነ ነገር ሲገዛ ምናምን ጨረታ ሲወጣ የለ እንደዛ እየተጫረቱት ነበር። እኔ ነኝ በዚህ ነው ያልማሸነፈው፣ እኔ ነኝ በዚህ ነው ያልማሸነፈው እንደማለት ማለት ነው። ሲጀመር እሱም ያው ከቃል ተናነሰም ገብቶ መሀል ላይ የዛን ያህል እንትን ማለት ግን ትክክል ነው ደግሞ በቃ የወሰነው። ያው ሁለቱንም አልፈልግም በቃ ትክክል ነው የወሰነው። ግን ያው በዛ ልክ መሆን አልነበረበትም በአጠቃላይ ማለት ነው። ልናገር የፈለኩት ለሩታ በቃ በዚህ ልክ መውረድ አልነበረብሽም። በዚህ ልክ ከሷ ጋር ሄደሽ ባልሽን እንዲማጨ ለጫረታ ማቅረብ አልነበረብሽም። አጥፍተሻል። ከዚህ ጥፋትሽ ደግሞ ተማሪ መማር አለብሽ ከዚህ ጥፋት። እና ይሄንን ልነግርሽ ነው ሩታ። በዛው አጋጣሚ ደግሞ ሄርሜላም ደግሞ በጣም ቅጥ እየወጣች ነው። በጣም እያስጠላች ነው። በጣም የሰው ባለ እንድሙጭጭ ብላ ልትጫረትሽ 3 ትጫረት። ያው ሩታ ራሷ ለጫረታ ካቀረበችላት እሷ ትጫረት ችግር የለውም። ግን እንዴት ማለት ከባድ ነው። ብቻ ብዙም እንትን የሚል አይደለም። እስቲ ለማንኛውም ትንሽ እዚህ ጋር
የሆነ ጫጫታው እየረበሸን ስለሆነ ቤተሰቦች ወደ ውጪ ወተን እዛ ጋር ትንሽ እስቲ ማውራችሁ እና ቤተሰቦች እንግዲህ ውስጥ ላይ ትንሽ ጫጫታ ምናምን ስለነበር መጀመሪያ የነበርኩበት ቦታ ወደዚህ ወጥቻለሁ። ትንሽ ውስጥ ያለው ነገር ስለሚረብሽ እንግዲህ ቤተሰቦች ወደዚህ ወጣሁት። ለዛ ነው ቦታ የቀየርኩት ማለት ነውና እንደነገርኳችሁ በዛ ስሜት በጣም ስለተናደድኩ ነውና ዛሬ ቪዲዮ ይዤ የመጣሁት ማለት ነው። ሩታ ሄርሜላንም ደግሞ ማለት ነው በጣም በቃ ዛሬ የመጨረሻ ውሳኔ ላይ ደርሻለሁ። ዛሬ ማታ እንግዲህ ያለችበት ቦታ ማለት ነው ወይ ቤት መግባቷ አይቀርም ማምሻ ላይ። ምክንያቱም ተደጋጋሚ ከዚህ በፊት ሰው ስልክባትም ራሴ ስሄድም ላገኛት አልቻልኩኝም። ቤት አትኖርም ማለት ነውና ዛሬ ማምሻ እንግዲህ ጠብቄ ከልጆች ጋር ሆኜ ቤት ሄጄ አናግራታለሁ ማለት ነው። ያለውን ነገር ከሄርሜላ ጋር እናወራለን። በምን መንገድ መሄድ እንዳለበት እንዴት እንደሆነ በቃ በትክክል ወስነን የምታርፍ ከሆነ ማረፍ አለባት፣ ካልሆነ ደግሞ የሆነ እርምጃ መወሰድ አለበት። ምክንያቱም ለነገሩ እሷ ምንም አላጠፋችም። በርግጥ ያው ጥፋቱ ማጋ እንዳለ ይታወቃል። እና ቤተሰቦች እንግዲህ ያው ስሄድ ደና ሰዎችን አዘጋጅቻለሁ። ያው እዚህ ቪዲዮ ላይ መግባት ስላልፈለጉ ወይ ደግሞ ቪዲዮ ላይ መታየት ስላልፈለጉ እንጂ ደና ሰዎች እሷን ልክ ሊያስገባ የሚችልና እሷን ሊያስቀጠቅ በቃ ቅጥቅጥ አድርገው ትክክለኛ ቦታዋን እንድታቀም የሚያደርጉ ሰዎች አዘጋጅቻለሁ ማለት ነው። ከዛ ከነሱ ጋር ማታ መግቢያና መውጫዋን ጠብቀን ቤቷ እንሄዳለን ማለት ነው። እዛ ሄደን ከዛ በኋላ ያለውን ነገር ልክ እንድትገባ ማድረግ ነው። ምክንያቱም ቢነገራት አልሰማችም። በቃ በእንደዚህ አይነት መንገድ ነው መሄድ ያለብን። እኔ እንደዛ ነው የማስበው። ስለዚህ ማምሻ እንሄድና ቤቷን አንኳኩተን ከቤቷ እንዲነቅለው አውጥተው በቃ በስነ ስርዓት የምታወራ ከሆነ በስነ ስርዓት መለየት ከቻለች ቁጭ አድርጌ አናግራታለሁ፣ አውራታለሁ። ግን በስነ ስርዓት ማውራት ካልቻለች ደግሞ መግባባት ካልቻለች በስነ ስርዓት ልክ ያስገቧታል ማለት ነው። ስለዚህ ይሄንን እናደርጋለን። ቤተሰቦች ያለውን ነገር እንደዚህ ነው በቃ መቀጠል ያለበት። ምክንያቱም ሁሉም ጸባይ ክብርም እየወደደለት ስላልሆነ በእንደዚህ አይነት መልኩ ነው የምንሄደው። ሁሉም ዝም ሲባል መስመር እያለፈ ስለሆነ በእንደዚህ አይነት መልኩ መሄዳችን ግድ ነው። በቃ ዛሬ ማታ የሄርሜላ ነገር ይለይላታል ማለት ነው። ይሄ እንትን ወደኛ ጋር ነው እንደሚመጣው ፖሊሱ። እስቲ እኔን እያየ ነው ወደ እኔ ጋር ነው መሰለኝ የሚመጣው፣ አላቅም። ብቻ ቤተሰቦች ያው ካሜራውም ከተቋረጠ እንትን እንዳትሉ ያለውን ነገር እና እንደዚህ ነው። ሄርሜላ ከሰታለች እንጂ ማለት ምን አይነት ክስ ነው? እዛ እናወራለን ፖሊስ ጣቢያ ላይ ነይ። ሲጀመር በምንድን ነው የተከሰስኩት? ለምንድን ነው የምሄደው? በቃ ታው ምንም ነገር አያስፈልግም አይደለም። ቅድሚያ አናግረኝ። ቆይ ዝም ብዬ ለምን እሄዳለሁ? በምንድን ነው የምከሰሰው? እዛ ፖሊስ ጣቢያ ላይ ቃል ትሰጫለሽ። እንቀሳቀስ ነይ። እሺ ቆይ አንዴ ለባለቤቴ ወይ ልደውልለትና ያለውን ነገር እንትን እንላለን። እና መደወል ምናምን አያስፈልግም። እንሂድ። እሺ ቆይ እንሄዳለን። ግን ሲጀመር ምንድነው ማለት እኔ ምንም ያረኩት ነገር እኮ የለም። አሁን እዚህ ጋር ትሰጫለሽ ፖሊስ ጣቢያ ላይ ቶሎ በይ ተንቀሳቀሽ ነይ። አረ ቆይ በእናትህ ማለት ምንም እኮ አላረኩ። ምንም ያረኩት ነገር የለም። እዚህ ጋር ቃል እዛ ፖሊስ ጣቢያ ላይ ትሰጫለሽ። አሁን ተንቀሳቀሽ እንሂድ። አንድ አይደለም ቆይ ማለት ለምን እኔ ፈልገን እኛ አጣናሽ። ዛሬ አግኝተነሻል። አሁን ተንቀሳቀሽ ነይ። እኔ ይከብዳል እኮ። እሺ መጥራ ካወጣን እኮ ቆየ። እኛ እኮ ብንፈልግሽ አጣናሽ። ለዛ እኮ ነው አሁን ተንቀሳቀሽ። ስራታයි እኮ እኔ እኮ ምንም ያረኩት ነገር የለም። ሲጀመር መጥሪያ መች ነው ወጣብኝ? ሰሞኑን እኮ ሰው ለመጠየቅ መጥቻለሁ አይደል እንዴ ፖሊስ ጣቢያ ስንመጣ መረጃ ሰምተሽ እኮ ደበቀሽ ባለፈው። እኔ ማለት እኔ ለምን ደበቃለሁ? አጋጣሚ ይሆናል እንጂ እኔ ለምን ደበቃለሁ? ምንም ያረኩት ነገር እኮ የለም። በቃ እዛ ፖሊስ ጣቢያ ላይ ቃል ትሰጫለሽ። አሁን ካንቺ ብዙ ማውራት የለብኝም። ሂጂ እንዴ እኔ ማለት ሰው ዝም ብሎ እሺ መጥሪያውን አየው። እኔ ራሴ በክብር እመጣለሁ። አይሻልም? አይቻልም። እኔ ራሴ በክብር እመጣለሁ። መጥሪያው ደርሶኛል እኮ በቃ አይቻልም። እዛ ቃል ትሰጫለሽ። እኛ ፈልገን ከጠፋሽስ? አለ ምን እጠፋለሁ? በቃ ይሄው አገኘኝ እኮ የህግ ነገር አይደል እንደ ወረቀቱ። በቃ አይቻልም ዛሬ እንጂ። ኧረ በእናትህ ቆይ አንዴ እኔ ያለው ነገር አስተካክዬ ቤትም ያለው ነገር አስተካክዬ እመጣለሁ። መጥሪያው ከወጣ ቆየ። ለዛ ነው እኛ
ባስቸኳይ አሁን እኮ ነው አሁን ሌባ አይደለም ምንም እንተዋወቅ ሰዎች ነን እኔ የት እጠፋለሁ ስለዚህ ራሴ በእግሬ እመጣለሁ አሁን ሰውም እንዲከመኝ ራሴ እመጣለሁ አይሻልም እንደዛ ስለማይቻል ነው አረ በእናትሽን ህግ አትፈሪም እንዴ ተንቀሳቀሽ አረ በእናት እሺ እመጣለሁ ነው ያለው ነገር አስተካክዬ እመጣለሁ አይቻልም ዛሬ ነው ቃል ነው እሺ እመጣለሁ እኔ ችግር የለውም እመጣለሁ እኮ እናንተ ሂድና እኔ እመጣለሁ ሳረፍብኛል ባክሽ ቢሮ ስራ ነው ስራው አረ እሺ በእናት እሺ እመጣለሁ ችግር የለውም አሁን ምን ለማለት ፈልገሽ ነው አትሄጂም እኮ እመጣለሁ ራሴ እመጣለሁ አብረን ነው ምን ሄደው እንዴ ነችና እሺ ቤት አስተካክዬ ያለውን ነገር እኔ ራሴ እመጣለሁ በቃ አይቻልም ስለሆነ ጉልበተኛ ነው የምትፈልጊው አንቺ አይደለም እኔ ለምን ጉልበተኛ ነኝ እኛ የምንተዋወቅ ሰዎች አይደለን እንዴ እኔ ለምን ጉልበት ዝም ብሎ እንደ ሌባ እንዲተይዤ ሄዳለሁ እንዴ በክብር እኮ እመጣለሁ አንቺ ምንድነው የምትጨቃጨቂው ተንቀሳቀሽ እሺ እመጣለሁ ኧረ በእናትህ ኧረ እባክህ ሰው ምን ይላል አሁን እንደዚህ እንደ ሌባ እመጣለሁ አልኩኝ እኮ እሺ በቃ እመጣለሁ እኔ ራሴ እመጣለሁ አልኩ አይደል እንዴ አይቻልም በቃ ሂጂ ከኔ ጋር እሺ እመጣለሁ በቃ አሁን እንደዚህ ሰው ምን እንደሌባ ተይዘህ ኧረ እባክህ የህግ ሀገር እኮ ነው አንቺ ግድና ታከብሪ እሺ እኔ አከብራለሁ እሺ ኧረ በእናትህ ኧረ ህግ ሀገር ነው ኧረ በእናትህ ስርዓት አለ ኧረ እሺ እኔ